አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ከእንዲህ አይነት ሙሲባ አላህ ይጠብቃችሁ፣ አላህ ይጠብቀኝ። ሰራሃ ሀቂቀተን በጣም ያስደነግጣል። ይቺ እህታችን እንግዲህ አላሁ አለም፣ ሁላችንም አላህ ነው የሚያውቀው። ያው ሚዲያ ላይ ወጥተን እናገራለን፣ ግን ከእንዲህ አይነት አጋጣሚ አላህ ይጠብቃችሁ። ወላሂ ከባድ ነው። በተለይ እኛ የዋሃዎች ነን። አንድ ሰው ወይ ተኝታ ሴትያችን ሞት እንግዲህ ቀጠሮ አያማክርም። ሞት ቀጠሮ የላትም፣ ድንገት ነው የሚመጣው። ኩሉ ነፍሲ ዳኢቀቱል ሞት። እኛ ብዙ እናስባለን፣ በተኛንበት፣ በተቀመጥንበት ወዘተ። በቃ የሰው ልጅ አጀሉ ሲደርስ ማለት ነው። ታሞ ሆስፒታል ቤተሰቡ ምናምን ያለኳ ችግር የለም። ያው እንግዲህ ሆስፒታል ወስደው ምን ብለው እያስታመሙ ዶክተርም እያማከራቸው ያ የሚሆነው ነገር ችግር የለውም። አላህ እንግዲህ እያዩ ነው። ግን ምንም ሳይሆኑ ቤት ያለ ሰው አንድ ነገር ቢሆን ተጠያቂነት አያዘልለንም ማለት ነው። እንጠየቃለን። ቤት ውስጥ ያለው ምርመራ ይደረጋል ማለት ነው። እና ደግሞ በምርመራ ውጤት ሲመረመር የሟች ሰው እኛ ደግሞ ያለነው ሰዎች ወይ ተያዝናቸው ቀጥ አድርገን ተነሱ ምናምን ብለን አሁን እኔ አላህ ይጠብቀኝ ሀቂቀትን ልጆቹም ሲተኙ ቀሰቅሳለሁ እጄ ብርድ ልብሳቸውን የለበሱትን ገፍፌ ምናምን እንደዛ ሴትዮዋንም እንደዛ ቀሰቅሳለሁ። ልጁ አሁን ደውሎ ነው እናቴን አገናኝ፣ እናቴን ቀስቀሽ። በየቀኑ ተስራ ቦታ ይደውላል። እናቴ ስልክ ታታነስለት ስትቀር በእኔ ስልክ ነው የሚደውለው። ፋጡማ ሂጂ ቀስቅሻት ሂጂ። ሁልጊዜ ተነስቼ ሂጄ ወጥቼ እየነካው እንደዚህ እያረኩ ነው መቀሰቅሳት ማለት ነው። ጮኬ ታሰማኝ ስቀር በእጄ ነው እንደዚህ ታረጋት ትነሳለች ማለት ነው። አስቡት በዛ ሰዓት እንግዲህ አላህ ይጠብቃት። ሞት አልመኝም ለማንም፣ ሞት አይቀርም። ግን ያው ቀዷ ቀድር ነው ኩሉ ነፍሴ። በዛ ሰዓት እኔ እጄ አሻራ ይወጣል የነካኋት ማለት ነው። እና ተጠያቂነት አላህ ነው ሁሉን ነገር ነጃ የሚያወጣል። ተጠያቂነት አያመልጥም። ማን ነው ከእንደዚህ አይነት ነገር የሚጠነቀቀው? በዛ ላይ ድንጋጤ አለ፣ በዛ ላይ ብዙ ነገር አለ ማለት ነው። እና ልላችሁ የፈለኩት ይቺ እህታችን ሴትዮ የሞተች ልጆቹም የሉም ማንም የለም ብቻዬን ነኝ እና መዳሜ ሞተችብኝ። ከዛ ሲመጡ አንቺ ነሽ መርዛ ብልተሽ የገደልሻት እያሉ እሷን ሆስፒታል ወስደዋት አለ። አልተረፈችም፣ ሞታለች። እኔ ጉዴ ነው እያለች ነው ሚዲያ ላይ የምታለቅሰው ማለት ነው። ይሄ ነገር በቃ እንዴት ልበላችሁ፣ ወላሂ ያስጠይቃል። ያው በእጅሽ ታልነካሽ ድረስ በእጃችን የምናገዘው እርዳታ የምናረግላቸው ይሄ ነገር ግን ወላሂ እንጃ። አሁን አንድ ሰው ወርቆ አስፋልት ላይ ወርቆ ማለፍ አልችልም፣ አነሳዋለሁ ያን ሰው እንጂ አላህ አሻራ ይወጣብኛል ብዬ እየተንደፋደፈ እየወደቀ እንዴት ነው የሚያስችላችሁ ማለት ነው። ወላሂ ከባድ እኮ ነው፣ ከባድ ነው ወላሂ። ሱብሃንአላህ ያኔ ሞት፣ ሁሉም ሞት ለማንም አትቀርም። ያው ግን ከህግ ላይ ተጠያቂነት ያደርጋል ማለት ነው። እስርም ያሳስራል። ዙልም ያለ አይደለ? አላህ ከዙልም ይጠብቃችሁ እህት ወንድሞቼ። ከእንዲህ አይነት ሙሲባ አላህ ይጠብቃችሁ። እሷንም የሞተችውንም ሴትዮ አላህ ለጀነት ይበላት፣ ጀነት አልፊርደውስ ጀነት አልአላ ይወፍቃት። ኩሉ ነፍሲ ዳኢቀቱል ሞት። እኛ ደግሞ ማናቅ ልጆች ለስደት መተን ኑሮን እናሸንፋለን ብለን በየቤቱ ተበትነን ነው በየሀገሩ ያለ ነው ማለት ነው። ርዝቅን ፍለጋ ደግሞ እንዲህ አይነት ነገር ሲከሰትብን በጣም ይከብዳል። ያላሰብነው ያላቀርነው ነገር እንዲህ አይነት ሙሲባ ሁላችሁንም አላህ ይጠብቃችሁ፣ እኔንም አላህ ይጠብቀኝ። ሀቂቀትን በጣም ይከብዳል እህቶቼ ማለት ነው። ከእንዲህ አይነት ሙሲባ አላህ ይጠብቃችሁ፣ አላህ ይጠብቀኝ ያ ረቢ። ሁላችሁም እንዲሁ ከልጆቻቸውም አማናችንን ተወተን በሰላም ወደ ሀገራችን አላህ ይመልሰን። ሀገራችን በሰላም እንግባ። ለምን ብትሉ ልጆቻቸውንም አንድ ነገር ቢሆኑ እኛንን የምንጠየቀው፣ ወይም እየታጠቡ ቢወርቁ፣ ባኞ ቤት ቢወርቁ፣ መጫወቻ ቦታ ቢወርቁ፣ በቃ ምን ትሰሪ ነበር ነው የሚባለው። በቃ ልጆችን አማና ብለው አመልጠውን እኮ የሆነ ነገር ቢሆኑ ምን ስራ ይዘሽ ነበር? ለምን አይንሽ? እኔ ልጆችን ታሳድግ እነዚህን ታሳድግ ሴትዮዋ በቃ መለህም ስንሄድ የትም ቦታ ስንሄድ አይንሽ ከነሱ ጋር በአላህ ተወካይ ነው የምላት እኔ። በአላህ ተወካይ የቻልኩትን ያህል አደርጋለሁ፣ ከቻልኩት በላይ እንግዲህ ምን ልሆን ነው ምናምን እያልኩኝ እላለሁ ማለት ነው። እና
አንድ ቀን ትዝ ይለኛል ይቺ ትልቋ ልጅ መጫወቻ ቦታ ይዘናቸው ሄደን ይሄ ወደታችሁ ላይ ዥዋዥዌ የሚጫወቱበት አለ። ግን እንደዚህ ቀበቶ የታሰርና ላይ አውጥቶ ታች መልሳቸዋል ማለት ነው። እና እሷን የሚሰራ ልጅ አለ እዛው ያኔ መጫወቻውን የሚያጫውታቸው እና ከንሸራታ ተቀመጠችበት ኩርሲው ወጣ ወንበሩ ላይ አንገቷን ያዛት እንደዚህ። እሱ ደግሞ ሸቅሎታል እንደዚህ ወደ ላይ ሲወጣ አየኋት። እግሯን አንገቷን ይዟታል። በቃ እግሯን ተንጠልጥሏል ወደ መሬት ማለት ነውና ሴትዮዋ ጮኸች። በቃ ቀወጠችው። እንዴት ቀስ ቀስ እያደረገ እንዴት እንዳወረደው ደግሞ ሲወርድም ተወርሮ ነው የሚወርደው፣ ሲወጣም ደግሞ ተወርሮ ነው ወደ ላይ የሚወጣው ማለት ነው። ያው ማሽን ስለሆነ በቃ ይወረወራል ይወርዳል። ያ ነው እንደዛ ነው ስራ። እና በዛ ሰዓት ለሽ እንዴ እኔ ጠየምን ሱብሃንአላህ በዛው ቅጥበት እኔ እንጃ ወርቅ አስራ ነበር አንገቷ ላይ የአረቦች ልጆች ሲልሲላ እንደዚህ ቀጭን ሲልሲላ አስራ ነበር፣ ግን ጠፋች። ፈልጉ አለች እዛ የለም። እኔ እንግዲህ ያ ልጁ ሲፈታ ይውሰደው ተበጥሳ አንገቷን ንቅ እንዲያረጋት ትበጠስ አላሁ አለም። ብቻ ልጅቱ እንደዛ ሆና ተረፈች። እና ወገኖቼ አንድ ነገር እኛ ኃላፊነት እያለን አንድ ነገር ቢሆኑ ተጠያቂ ነን። እኛ ወላሂ ተጠያቂ ነን። በቃ ተጠያቂነት ማንም ሊያመልጥ አይችልም። ምን እያረግሽ ነበር? የት ነሽ? እንዴት ነሽ? አታም በልጆች ሁኔታ ማለት ነው። ኩሽና እንኳን ስንገባ ልንበላ ልንጠጣ አይፈልጉም። የሚርበን የሚደክመን አይመስላቸውም። ከልጆቻቸው ጋር እንድንበር እንድንሮጥ ነው። እና በዛ ደግሞ የአረብ ልጆች ሰይጣኖች ናቸው። አይያዙም። በጣም ቅብጥ ያሉ ስለሆነ ስለማይመቱ ስለማይቆነጠጡ በቃ እንደፈለጉ ምግብ እንኳን ስታበሏቸው ተከትላችሁ ነው። በቃ እነሱ እግራቸው ስር እግራችን ድክም እስከሚለን ድረስ ለነሱ ምግብ በእጃችን ይዘን በሰሃን በእጃችን ይዘን ግቢ ለግቢ እየሮጡ ትንሽ ይበሉና ይጫወታሉ። ሱብሃንአላህ የኛ ሀገር ልጆች እማዬ ምግብ ስጭኝ ምግብ እፈልጋለሁ እያሉ የሚያለቅሱ ልጆች አሉ። እዛ ሀገር ደግሞ በለመና ነው የሚመገቡትና አለኩል ያህል ከእንዲህ አይነት ሙሲባ አላህ ይጠብቃችሁ ነው የምለው። እህታችን እንግዲህ እውነት መዳምሽ አንቺን ጠርጥረውሽ ከሆነ ቢሮሽ ደውዬ እንደ የተመታና የወደቀና በእጅ የተነሳ የሚለያል አኪድ የተቀጠቀጠ እንደዚህ ብትር እንዴት እና ቢሮሽ ደውዬ ግን ውሸት ከሆነ ለፎሎ መሰብሰቢያን ብላችሁ እዚህ ላይ ሚዲያ ላይ መታችሁ ሜዳሜ ሞተችብኝ እንዲህ አጥፍቼ ነው እንደዚህ ኩኜ ነው የምትሉ ከሆነ የሰው ቀልብ መጥፎ ነው። ተጠንቀቁ ማለት ነው። ለምን ብዙ የሚያስብልን አለ። ያልተወለድናቸው ባዳዎቹ ለኛ ለስደተኞች ለመዳም ቅመሞች ብዙ የሚጨነቁ አሉ። ምንም እንዳይነካ አንተ ሴትም ተወንድም ምን ነው ተሳክቶላቸው ምን ነው በኖረኝና ሰጥቻቸው የመዳም ቅመሞች የሚፈልጉትን ሀጃቸውን ሞልቼላቸው አገራቸው ቢሄዱ የሚል የሚያስብ ደጋግ ወገኖች አሉ ማለት ነው። በዛውም ልክ ደግሞ መጥፎ አሉ የሉም ማለታችሁ እና እነዛን ልብ ማሳዘን ይሆንባቸዋል። ውሸት አትናገሩ። እንደዚህ ኩኝ ነው እንደዚህ ወጥቼ ነው ብላችሁ ፕራንክ ለመስራት ፎሎ ለመሰብሰብ እንደዚህ ምናምን ጥሩ አይደለም። በጣም ያሳዝናል። ለምን ሁላችንም ለስደት ነው የመጣ ነው። ስደት የእነሱን ስራ ሰርተን ያችን በወር ደግሞ አንዳንድ ቤት አለ ደግሞ በጭቅጭቅ ደሞዝ የሚሰጡ ሰጡን አልሰጡን ብለን ሰርተን ለሀገራችን ለቤተሰቦቻችን ለእኛም በቃ ተጠቅመን ለሀገራችን ለማብቃት ነው እቅዳችን። እና ወገኖቼ ምንም ሳትሆኑ አላህ ጠብቋችሁ ለሀገራችሁ ያብቃችሁ። ያ ረብ ያ አላህ በሰላም እንደመጣችሁ በሰላም ተመለሱ። ርዝቃችሁን ይዛችሁ ብሩንም ወርቁንም ልብሱንም ሙሉ ጤናችሁን ይዛችሁ ለሀገራችሁ ለቤተሰቦቻችሁ ቤታችሁን ሰርታችሁ የምትፈልጉትን ነገር አድርጋችሁ በቃ ይችን ማሳካት እፈልጋለሁ የምትሏትን ነገር አሳክታችሁ ለሀገራችሁ ያብቃችሁ በሰላም በደስታ። እህት ወንድሞቼ ደግሞ በየቤቱ ቁጭ ያላችሁ እህቶች አላህ ርዝቃችሁን ይክፈትላችሁ። አላህ ርዝቃችሁን ይክፈትላችሁ። አላህ ርዝቃችሁን ይክፈትላችሁ። ያ ረብ ያ አላህ እሱ ነው ረዛቂው ሰጪው ጌታና እንደው በዛም በዚህም ብሎ አላህ ርዝቃችሁን ይክፈትላችሁ። ተገባችሁበት የማትወጡበት ሰዎቹ ሀዲያ ስጦታ የበዛበት ቤት አብሽሪ አረፊ የሚሉት ቤት አላህ ይወፍቃችሁ። ወላሂ አላህ ይወፍቃችሁ። በሰው ሀገር ከባድ ነው። በየቤቱ ቁጭ ተብሎ ስራ ከሌለ ይከብዳል።
እንደው ስራ ላጣ ሁሉ አላህ ስራ ይረዝቃችሁ። የሰው እጅን አያስመልክታችሁ። የታሰሩት ይፈቱ። ርዝቃችሁን የምትፈልጉት ሁሉም ወገኖቼ አላህ ይድረስላችሁ፣ አላህ ይድረስላችሁ፣ አላህ ይድረስላችሁ። ሙስሊም ክርስቲያን ወገኖቼ በየዓለሙ ላይ ያላችሁት ሁላችሁም አላህ ይወከላችሁ። አላህ ከእናንተ ጋር ይሁን። ያ ረብ ፈጣሪ ከእናንተ ጋር ይሁን። አገራችንን ሰላም ያደርግልን፣ ሰላሙን ያምጣልን። አገራችን የተረጋጋች ሀገር፣ የሰላም ሀገር፣ ዜጎቿ ተሰብስበን አገራችን አንድ ነች። ሃይማኖታችን ቢለያይም አገራችን አንድ ነች፣ ምንም መለያ የሌላት እና ያው ሁላችንም ክልል አለን። ሁላችንም ስንሄድ ወደ የክልላችን ነው የምንሄደው እና ግን አንድ ነን። አገራችንን ሰላም ያድርግልን፣ ከጫፍ እስከ ጫፍ ሰላም ያድርግልን። የሰላሙ አየር ይንፈስ ያ ረቢ። አላህ የሚወራውን የሚፈራውን እንደው ከመጥፎ ነገር ሁሉ ይሰውረን። አዝመራው የሚያዝ ገበሬው የሚረስ ዝናቡ የሚዝነብ ያ ረቢ። ከብቱም ሰው የሚጥገብ ሳሩ የሚብቀል አዝመራው የሚያዝ ወላሂ ነው የምላችሁ። ሀገራችን ገበሬው ታረሰ፣ አዝመራ ተያዘ፣ ገበያው ይረክሳል፣ ድሃው ሸምቶ ይበላል። ታልበላን እንኖራለን አንኖርም። ሀቂቀተን የሰው ልጅ ምን ቢሆን ካለ ምግብ መኖር አይቻልም። ካለ ምግብና ካለ ውሃ መኖር አንችልም። ላዚም ለሰው ልጅ መኖራችን ሚስጥራችን ምግብ ነው። ገበሬው ታረሰ፣ ገበያው ይረክሳል። መሬት ጦም ታደረ ታልታረሰ ከየት ይመጣል? ከየት ይመጣል? ያችኑ እንደዚህ በቃ እየተቦጫጨቁ ነጋዴውን በቃ ጭምር እያደረገ ዋጋ ከየት ያገኛል? እኔ ትናንትና የሆነች እህታችን ስለ ቤት ኪራይ እያለቀሰች እየተማረረች አዲስ አበባ መኖር አልቻልንም። የቤት ኪራይ አካራዮች እንዴት ነው የምትቆልሉብን? እንደናንተ እኮ ተቸግረን ነው የቤት ኪራይ የምንከፍለው። እውነቷን ነው። ሀቂቀተን አዲስ አበባ ማንኛውም ቦታ ትትከራዩ ለሚቀጥለው ወር ይሄን ያህል ጨምሬያለሁ ካልፈለክ ልቀቅ የሚባልበት ነገር ከባድ ነው ወገኖቼ። ወዴት ይሄዳል? እስኪ መብሊያ መጠጫ ለልጆቹ ማስተማሪያ ምግብ የቸገረው ሰው ግዴታው ነው እኮ ያችን ቤት መጠለያ ከፍሎም ልጆቹን ሰብስቦ የሚያኖረው ማለት ነው። አስፋልት ላይ እንዳይወጣ፣ ጎዳና ላይ እንዳይወጣ ልጆቹን ይዞ ብርድና ዝናብ ፀሐይ እንዳይፈራረቅበት ቤት ነው ገበና የሚሸፍነው። ብትበሉ ብንበላ ቤት ነው አይባችንን ነውራችንን የሚሸፍነው የሚሰትርልን ማለት ነው። እና እናንተ ደግሞ ያንን ካልተደረገ ካልተዛዘንን አከራዮችም እዘኑላቸው። ወላሂ እኔ ሰው ለሰው ማለት እንዴት ነው? በየወሩ በየሁለት ወሩ ጭማሬ ነው፣ አለበዛ ለቀቅ። አረ ወላሂ ይከብዳል። ኑሮ ውድነት እኮ ልክ እንደናንተ የተወደደው ኑሮ ለእነሱም በተለይ ተከራይ ወሩ እንዴት እንደሚፈጥን ወላሂ እኔ እዛ ሀገር ስንኖር የቤት ኪራይ ከፍለን ነው የምንኖረው ማለት ነው። የቤት ኪራይ ግን ወሩ እንዴት እንደሚፈጥን ታውቃላችሁ? የዛ ሀገር ማብራቱ ሲመጣ በየወሩ ቢስሚላ እንዴት እንደሚፈጥን አገርም እንደዛው ነው በቃ። እና ወገኖቼ እንደው አትጨምሩባቸው። እንደው ወላሂ የቤት ኪራይ እንደው ማሊሽ እንደው ታገሱ። አላህ እንደው ለእናንተ ደግሞ ፈጣሪ ይሰጣችኋል እኮ። አታከራዩ ምናምን። ግማሾች አሁን ኮሜንት ላይ ሳይ አፈሽ ለምን ተከፍቻለች? ታልከፈልሽ መውጣት ነው፣ እንደዚህ ነው በቃ። እነሱም እኮ እንትን ይሄ ስሙ ይታሰብባቸዋል። ማባረፍ እኔ እንግዲህ የቤት ኪራይ አዲስ የመጣ ህግ እንደ ግብር ሰው የት ይኖራል? እስኪ የሰው ልጅ መተዛዘን አለባቸው ወላሂ። እንደዚህ አይነት ነገሮች መንግስትም ቢሆን ግብር የሚባለው ነገር እንደው ጉሊትም ተሸጠ ሱቅም ተሸጠ እንደዛም ተሸጠ ይሄንን በቃ ረብስሚላ እንደው ዝነት መባል አለበት፣ መኖር አለበት። የሰው ልጅ ማድረግ ያለበት እንዴት ነው? ማለሽ ሀብታሞች እኮ ችግር የለም፣ ግን የዕለት ቁርሳቸውን በተለይ ተከራዮች እንደው ፈልገው ምን ብለው ደግሞ ግማሽ ለቤት ኪራይ፣ ግማሽ ለአስቤዛ፣ ግማሽ ለዛ ትምህርት ቤት አለ፣ የልጆች ብዙ ነገር አለ። እና መተዛዘንን አላህ ይስጠን። ሰው ለሰው መድኃኒት ነውና ሁላችንም አላህ ያስተዛዝነን። ለሌለው እናስብ። ማለሽ እንደው ለአንድ ቀን ቢቸግር ለአንድ ቀን አልፈናል ማለትን ልመዱ እስኪ። ወላሂ እኔ አሁን እንደው አላህ ብሎልኝ የቤት ኪራይ በአከራይ ቤት ሰርቼ ያንዱ ለሁለት ወር ብዘላቸው ምን ችግር አለ? ወላሂ ነው የምላቸው። ስንት ምርቃኑ አይቀልም። ምርቃኑ እኮ እንደው እርሜ ልካቸውን ያሰው እኮ አይረሳቸውም። ችግር ባለ ሰዓት በሉ የሚቀጥለውን ትቻለሁኝ፣ አላህ ይረዝቅክ ኢንሻአላህ።
ብትሉት እኮ ስንት ነገር አጅር አለው አይደል እንዴ? ያንን ቤት እኮ ይዘነው አንሄድም። እኛ የዕለት ቁርስ ካለን አልሐምዱሊላህ አስቤዛችንን የምናሟላ ከሆነ የቤት ኪራይ ከሌለብን ያንን ሰው ደግሞ የተጨናነቀችን ነፍስያ መፈረጅ እኮ አጅሩ በጣም ትልቅ ነውና እንተጋገዝ። ወገን ለወገን ደራሽ ወገን ነውና ሁላችንም እንዋደድ። ሰላማችን ብዝት ይበል። ሰላም አለይኩም።